ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ተፈናቃዮችን በማስራብ ግልጽ የስምምነት ጥሰት እየተፈጸመ ነው ሲል ህወሓት ወቀሰ። አስቸኳይ የሰብአዊ እርዳታን በተመለከተ ለአፍሪካ ህብረት፣ ለተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ፣ ለሂውማን ራይትስ ዋች፣ አምነስቲ ኢንተርናሽናል እና ለስምምነቱ አደራዳሪ አካላት በጻፈው ደብዳቤ የፌዴራሉ መንግስት ተፈናቃዮችን በማስራብ የፕሪቶሪያውን ስምምነት በግልጽ እየጣሰ ነው በማለት ከሷል። በክልሉ ሽረ፣ ህጻጽ፣ አድዋ፣ አቢ አዲ፣ አድግራት፣ መቀለና ሌሎችም መጠለያ ጣቢያዎች ውስጥ የሚገኙ በመቶ ሺዎች የሚቆጠሩ ተፈናቃዮች ስልታዊ ረሃብን እንዲጋፈጡ እየተደረጉ ነው ያለው ህወሓት ሰዎች በአጽማቸው እስከሚቀሩ ድረስ በረሃብ እየተሰቃዩ ነው በማለት ያለውን ሁኔታ ገልጿል። የፌዴራሉ መንግስት ሐሰተኛ መረጃዎችን ባሰማራቸው አክቲቪስቶች ተጠቅሞ በማሰራጨት እንዲሁም የማህበራዊ ትስስር ገጾችን ተጠቅመው እርዳታ የሚያሰባስቡ ሰዎችን በማስፈራራትና ቲክቶከሮች በረሃብ ለሚሰቃዩ ተፈናቃዮች ያሰባሰቡትን በሚሊዮን የሚቆጠር ገንዘብ በመውሰድ ተፈናቃዮች እንዲጎዱ እያደረገ ነው ያለው መግለጫው፣ ይህ የሆነበት ዋነኛ ምክንያትም በስምምነቱ መሰረት ተፈናቃዮች ወደ ቀያቸው ባለመመለሳቸው እንደሆነ አብራርቷል። በየቀኑ የሰዎች ህይወት እያለፈ እንደሆነም ነው ያከለው። በመሆኑም የአፍሪካ ህብረትና አደራዳሪ አካላት ካለምንም ቅድመ ሁኔታ አስቸኳይ የምግብ የውሃና የመድኃኒት ድጋፍ ለተፈናቃይ ወገኖች የሚደርስበትን ሁኔታ እንዲያመቻቹ ባለፉት ዓመታት በተፈጸመው ስልታዊ የሰብአዊ እርዳታን የማገድ ተግባር ሳቢያ በመጠለያ ጣቢያዎች ውስጥ ህይወታቸው ያለፈ ተፈናቃዮች ቁጥር በገለልተኛ መርማሪዎች እንዲጣራ፣ የፕሪቶሪያው ስምምነት እንዲፈጸም ጫናና ክትትል እንዲደረግ እንዲሁም እርዳታን በሚከለክሉ ባለስልጣናት ላይ ማዕቀብ እንዲጣል ጠይቋል። ጊዜ የሚለካው በሰው ህይወት በመሆኑ አሁኑኑ እርምጃ ይወሰድ ያለው የድርጅቱ መግለጫ የመጠለያ ጣቢያዎች ወደ መቃብር ስፍራነት ከመቀየራቸው በፊት አፋጣኝ መፍትሄ ይሰጥ ሲል ጥሪውን አቅርቧል። በችኮላ በሚወጡና ተግባራዊ በሚደረጉ ህጎች ምክንያት በግብር ከፋዮችና በሰብሳቢው መካከል አለመግባባቶች በመፍጠር ለተሳሳተ መረጃ መንስኤ ሆነዋል የሚል ቅሬታ ቀረበ። ቅሬታው የቀረበው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ኢንቨስትመንት፣ መልካም አስተዳደርና የተቋማት ቅልጥፍና በሚመለከት የግሉ ዘርፍና የመንግስት አካላት ታህሳስ 20 ቀን 2018 ዓ.ም በተካሄደው ውይይት ሲሆን ከተለያዩ ተቋማት የተውጣጡ የግሉ ዘርፍ ላቀረባቸው ጥያቄዎች ከመንግስት አካላት ምላሽ ተሰጥቶባቸዋል። የመንግስትን አዳዲስ ፖሊሲዎች ተግባራዊ ለማድረግ የሚወጡ ህጎችን በሚመለከት በገቢዎች ሰራተኞች ዘንድ የእውቀት ክፍተት መኖሩን የገለጹት በኮልፌ ቅርንጫፍ የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ሰብሳቢ አቶ ቢኒያም ብርሃኑ ሰራተኞቹ ስለ ህጎቹ ያላቸው ግንዛቤ አናሳ መሆን ግብር ከፋዩም የተዛባ መረጃ እንዲኖረው ያደርጋል ብለዋል። የግንዛቤ ችግር በግብር ከፋዮችና በግብር ሰብሳቢው መካከል አለመግባባት እንዲፈጠር የሚያደርግ ክፍተቱን ለመሙላት የታቀደ ነገር እንዳለ ጠይቀዋል። በተጨማሪም የሚወጡ ህጎች በቂ ዝግጅት ሳይደረግባቸው በጥድፊያ መውጣታቸውና ተግባራዊ መደረጋቸው በታክስ ስርዓቱ ላይ ክፍተት እንዲፈጠር ማድረጉን ጠቁመዋል። መንግስት የህግ የበላይነት እሱን እንደማይመለከተው አድርጎ ያቀርባል በማለት ቅሬታቸውን የገለጹት ሌላው የውይይቱ ተሳታፊ የሂሳብ ባለሙያው አቶ አወቀ አስፋው ለአብነትም የተጨማሪ እሴት ታክስን መሰብሰብ ያለበትን አካል በሚመለከት በአዋጅ ቁጥር 1341 ለገቢዎች ሚኒስቴር ወይንም ለጉምሩክ ኮሚሽን መሰጠቱን ገልጸው ነገር ግን የአዲስ አበባ ገቢዎች ቢሮ ከህግ አግባብ ውጪ እየሰበሰበ እንደሆነ ተናግረዋል። በአዋጁ መሰረት የገቢዎች ሚኒስቴር በሱ ፈንታ ቫት እንዲወስኑና እንዲሰበስቡ ለክልልና ለከተማ አስተዳደር የገቢዎች ቢሮ ውክልና መስጠቱን አስታውሰው ነገር ግን የአዲስ አበባ ገቢዎች ቢሮ ግብር ከፋዮች በአልፋቤት እንዲከፍሉና በማይከፍሉት ላይ የሚጥለው ቅጣት ተገቢ አለመሆኑን ገልጸዋል። አክለውም የአዲስ አበባ ገቢዎች ቢሮ መመሪያ ሲያወጣ መመሪያ የሚለውን ቃል እንደማይጠቀምና ይህም አግባብ አለመሆኑን ተናግረዋል። በቀረቡት ጥያቄዎች ላይ ምላሽ የሰጡት በገቢዎች ሚኒስቴር የታክስ ማጭበርበር ምርመራ ጽሕፈት ቤት ኃላፊ አቶ ሲሳይ ገዙ
የተጨማሪ እሴት ታክስ አሰባሰብን በሚመለከት ታክሱን የገቢዎች ሚኒስቴር መሰብሰብ የሚጀምረው ከ2 ዓመት በኋላ መሆኑ በአዋጅ መደንገጉን ተናግረዋል። ሚኒስቴሩ የተጨማሪ እሴት ታክስ አከፋፈልን በተመለከተ ዝም አለማለቱን ያስረዱት ኃላፊው በአዋጅ የተደነገገውን የመሸጋገሪያ ጊዜ ማክበር ስለሚያስፈልግ ነው ብለዋል። በሌሎች ሀገሮች የሚገኙ ዜጎች ሀገራቸው ላይ ኢንቨስት ለማድረግ የሚመለከቷቸው በርካታ ጉዳዮች መኖራቸውን የጠቆሙት አቶ ሲሳይ ይህንን አስመልክቶ እየተሰራ መሆኑንና ከጊዜ ወደ ጊዜ መሻሻሎች መኖራቸውን አስረድተዋል። የአዲስ አበባ ገቢዎች ቢሮ ምክትል ኃላፊ አቶ መሐመድ አብዱራህማን በበኩላቸው የሚወጡ መመሪያዎች ብቻ ሳይሆኑ ሰርኩላሮችን በገቢ ዘርፍ ሕግ ሆነው እንደሚያገለግሉ መረዳት ያስፈልጋል ብለዋል። ሆኖም እነዚህን ሕጎች በተገቢ ሁኔታ የመረዳት ችግር መኖሩን ችግሩን ለመፍታትም የሰራተኞችን አቅም ለማሳደግ በማስፈለጉ ራሱን የቻለ የስራ ክፍል መቋቋሙን ገልጸዋል። አሁን ባለንበት የሪል ስቴት ገበያ ውስጥ ትክክለኛ አቅጣጫ መምረጡን በምን ያውቃሉ? የእያንዳንዱ ሰው ፍላጎትና ህልም ይለያያል። አንዳንድ ሰው ጥሩ መኖሪያን ይፈልጋል፣ ሌላው ደግሞ ጥሩ ዋጋን ይፈልጋል። አንዳንዶች ደግሞ ለንግድ ምቹ የሆነ አካባቢ ይፈልጋሉ። ይህን ሁላ በአንድ ላይ የያዘ አቅጣጫ አልጠቅሙ። ኮምፓስ ፕሮፐርቲስ በኢትዮጵያ የግንባታ ዘርፍ የረጅም ዓመት ልምድ ስላለው የህልም ቤቱን እውን ለማድረግ ቀላል ያደርጋል። ኮምፓስ ፕሮፐርቲስ ጋር ሲመጡ ግልጽ በሆነ መረጃ እና በአስተማማኝ አቅርቦት ወደ ህልሙ እንመራውታለን። እያንዳንዱ ፍላጎቶን በሚያሟሉ ምቹ በሆኑ በመዲናችን አካባቢዎች በቦሌ አትላስ፣ በካሳንችስ፣ በሳሪስ፣ በቄራና በመስቀል ፍላወር አማራጮችን አቅርበንልዎታል። ለበለጠ መረጃ ይደውሉልን። ሶማሊላንድ ከእስራኤል ያገኘችው እውቅና በድብቅ የነበራቸውን ግንኙነት ያወጁበት ነው ሲሉ የሶማሊያው ፕሬዝዳንት ተናገሩ። ለሀገርነት እውቅናው እጅ መንሻ የገባቸውን ቃል አውቀናልን ብለዋል። የእስራኤሉ ፕሬዝዳንት ቤንጃሚን ኔታንያሁ ባለፈው ሳምንት ለተገንጣዩዋ ሶማሊላንድ ያወጁት አወዛጋቢው የሉዓላዊ ሀገርነት እውቅናን ተከትሎ ከወዳጆቿ ከፍተኛ ድጋፍ እያገኘች የምትገኘው ሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ እስራኤል ወደ አፍሪካ ቀንድ እየገባች ያለችው ለሰላም አይደለም ብለዋል። በቱርክ የሚገኙት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለአልጀዚራ በሰጡት ቃለ ምልልስ የእስራኤልን እርምጃ ያልተጠበቀና እንግዳ የሆነ ነው ብለው ለሶማሊላንድ እውቅና መስጠቷ ግን በጋዛ ፍልስጤማውያን ላይ ለያዘችው እቅድ ማስፈጸሚያ እንደሚሆን ተናግረዋል። ፕሬዝዳንቱ እንደገለጹት ሶማሊላንድ የመገንጠልን ጉዳይ ላለፉት 3 አስርት ዓመታት እንደ ጥያቄ ስታቀርብ በቆየችበት ጊዜ በዓለም ላይ አንድም ሀገር እውቅና የሰጠው የለም ብለው የእስራኤልን እርምጃ አስገራሚ ነው ብለውታል። እኛ የሶማሊላንድ ግዛትን በሰላማዊ መንገድ ከሶማሊያ ጋር አንድነቷን ለማረጋገጥ ጥረት አድርገናል ያሉት መሪው ከ34 ዓመታት በኋላ እስራኤል ድንገት ተነስታ ለሶማሊላንድ እውቅና እንሰጣለን ብላ ጣልቃ መግባቷ እጅግ ያልተጠበቀ ነው ብለዋል። እስራኤል ባለፈው ሳምንት ከሶማሊያ ተገንጥላ ለምትገኘው ሶማሊላንድ በይፋ እውቅና የሰጠች የመጀመሪያና እስካሁንም ብቸኛ ሀገር መሆኗን ተከትሎ የሶማሊያው ፕሬዝዳንት እንደተናገሩት የሞቃዲሾ የስለላና ደህንነት ተቋም ሶማሊላንድ ከእስራኤል እውቅና ለማግኘት 3 መሰረታዊ የእስራኤል ቅድመ ሁኔታዎችን የተቀበለች ሲሆን ይህም ከጋዛ የሚነሱ ፍልስጤማውያንን በግዛቷ ለማስፈርና ለማቋቋም በኤደን ባህረ ሰላጤ የባህር ዳርቻ ላይ ለእስራኤል የጦር ሰፈር ለማስረከብ እንዲሁም ሶማሊላንድ የአረብ ሀገራትና እስራኤል ግንኙነት ሰላማዊ እንዲሆን የሚደረገውና እስካሁን የተባበሩት አረብ ኤምሬትስ፣ ባህሬን፣ ሞሮኮና ሱዳን የተቀበሉትን የአብርሃም ስምምነት ለመቀበል ነው። በተጨማሪም የሶማሊያ ደህንነቶች የእስራኤል እንቅስቃሴ ከበፊትም በሶማሊላንድ ውስጥ በተወሰነ ደረጃ መኖሩን አረጋግጠዋል ያሉት ፕሬዝዳንቱ እስራኤል ለሶማሊላንድ ተገንጣይነት የሰጠችው እውቅናም ቀደም ሲል በድብቅ እየተደረገ የነበረው ግንኙነታቸውን መደበኛ ለማድረግ የታሰበ ብቻ ነው ሲሉ አውግዘውታል። የእስራኤል መንግስት ፍልስጤማውያንን በግዳጅ ወደ ሶማሊያ ግዛት ለማፈናቀል ማቀዱን በመግለጽም በአፍሪካ ቀንድ ቀጠናው የእስራኤል መገኘት ለሰላም አይደለም ሲሉ አስገንዝበዋል። እስራኤል መሰረታዊ የሆኑ የንግድና ኢኮኖሚያዊ ጠቀሜታ ያላቸውን የባህር መስመሮችን ማለትም ቀይ ባህርና የኤደን ባህረ ሰላጤን የሚያገናኙ ስልታዊ አካባቢዎችን ለመቆጣጠር እየፈለገች ነው ተብሏል። የእስራኤል ውሳኔ በአፍሪካ ቀንድ ላይ የሚያስከትለው ውጤት መነጋገሪያ ሆኖ ሲቀጥል፣ በሌላ በኩል የእስራኤል ወታደራዊ ኃይል በአካባቢው መገኘቱ አሳስቦታል የተባለው የየመኑ ታጣቂ ቡድን ሁቲ ባለፈው ሳምንት እንዳስታወቀው እስራኤል በማንኛውም መንገድ በሶማሊላንድ ምድር ላይ ከተገኘችና እንቅስቃሴ ካደረገች ወታደራዊ እርምጃ እንደሚወስድ አስጠንቅቋል።
ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እንደው ነገሩ ቢያስቸግር እንዳትረሳ ያቺ ነገር ወዲም ወዲያ ትራስም ሲል አንድ ሁለት አስቀምጥ ያቺ ነገር ለኪሳት ከፍ አታስቸግር እንደው ብትያዝ ያቺ ነገር ወልዶ ተስፋውን ሰንቆ ሩቁም ማየት የቻለ በሐቁ ጥሮ ያደረ ከሁሉ በላይ ከበረ ከከፍታው ታየ ከገዘፈው ኑሮ አሃዱ ብሎ ሁሉን እያመነ አሃዱ ነገን የወጠነ የድካሙን ዋጋ ዘገነ ሆነ ሳይደረድር አሃዱ ከትንሽ ጀምሮ ከከፍታው ታየ። ስኬት ሁሉ አሃዱ ብለን ከጀመርንበት ይነሳል። አሃዱ ባንክ ከብዙዎች ለብዙዎች